አስተዳዳሪዎች፣ የተከበራችሁ መምህራን፣ ካህናት፣ ዲያቆናት፣ ሰንበት ትምህርት ቤት ወጣቶች፣ የተከበራችሁ ምዕመናንና ምዕመናት ሁላችሁም በልዑለ ባሕርይ በአምላካችን በእግዚአብሔር ስም እንደምን አደራችሁ? እግዚአብሔር አባታችን፣ እግዚአብሔር አምላካችን፣ እግዚአብሔር ፈጣሪያችን በምሕረት በቸርነት ሁላችንም የጨለማውን ሰዓት አሳልፎ በብርሃን ወገግታ በዚህ ታላቅ ስፍራ በተሰራው ድንቅ ቤተ መቅደስ ለማገልገል ስላሰባሰበን ክብርና ምስጋና ለቅዱስ ስሙ ይሁን። እንኳን ደስ አላችሁ። ያንሳል እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በጣም የሚገርም ነው። ትልቅ ስራ ነው የተሰራው። እግዚአብሔር የተመሰገነ ይሁን። ለዚህም የደከሙትን አባቶቻችን ይባርኳቸዋል፣ እግዚአብሔርም ይባርካልና እኛ ደግሞ እንደ ሰው የሰሩ እጆች፣ የደከሙ አይምሮዎች፣ የለፉ ጉልበቶችን ሁሉ የሚቆጥራቸው እግዚአብሔር ስለሆነ ላገለገሉ በሐሳብም በገንዘብም በመሮጥም በመድከምም በመላላክም የለፋውን ሁሉ ቁጥሩንም ያውቀው እግዚአብሔር እዚህ አገልግሎት የተሳተፉትን ሁሉ በመንግስተ ሰማያት ዋጋቸውን እጥፍ አድርጎ እግዚአብሔር ይክፈል። አረፍ በሉ እስቲ ትንሽ እግዚአብሔርን ቃል እየተወያየን እንጠብቃለን። ወባ ከመይድር ምስሌሆሙ ዛሬ የተነበበው ቅዱስ ወንጌል የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ ያለው የእግዚአብሔር ቃል ነው። እንደምታውቁት ምዕመናን 50 ቀን በሙሉ ስለ ጌታ እስከ 40 ቀን እስከ ለጌታ ትንሣኤ ያለውን የትንሣኤውን ነገር ብቻ ነው እየተማርን የምንቆየው። እንደምታውቁት ሰላምታችንም ክርስቶስ ተንሥአ እሙታን እያልን ነው። ጌታ ከሙታን ተለይቶ ተነሳ፣ ጠላትን አሰረው፣ ዲያብሎስን አዳምን እስከ ልጆቹ ነፃ ወጣው፣ ሰላም ሆነ፣ የነበረው መከራ ሁሉ አለፈ፣ ያ ሁሉ ችግር ተቀረፈ፣ ሰላም ሆነ፣ ከዚህ በኋላ ሰላም ነው እያልን ነው ሰላምታ የምንለዋወጠውና ይህም ዛሬ የተነበበው ወንጌል ከቤተ መቅደሱ ከውስጡ አገልግሎት ጀምሮ ቅዱስ ያሬድም የጻፈው በቅዱሳት መጻሕፍትም የተነበቡት በሙሉ ስለ ክርስቶስ ትንሣኤ የሚሰብኩ የሚያበስሩ የሚናገሩ ናቸውና አሁንም በትንሣኤው ዕለት ከተፈጸመው ታሪክ አንዱ ሁለት ሰዎች ላይ እግዚአብሔር ያደረገውን ተአምር የምናይበት የኤማውስ መንገደኞች ታሪክ ነው። እግዚአብሔር ከነሱ ጋር ሆኖ በልባቸው የተጨነቁበትን፣ የደከሙትን፣ ተስፋ የቆረጡበትን፣ በድካም እሱን እያነሱ እያሰቡ እየተነጋገሩ የነበሩበትን ያንን የመከራ ህሊና በሁከት በጭንቀት በሐሳብ የተወጠረ አይምሮ አይቶ እግዚአብሔር ከነሱ ጋር ሆኖ እንዳጽናናቸውና እንደገለጠላቸው ከኛ ጋር ሆኖ የጎደለንን ሁሉ እንዲሞላ ቅዱስ ፈቃዱ ይሁንልን። እንግዲህ ከነሱ ጋር ሊያድር ገባ የሚለው ርዕስ የሆነንና ቁጥር 29 ላይ ያለው ከቁጥር 13 ጀምሮ ከደቀ መዛሙርቱ ሁለቱ ደቀ መዛሙርት ተስፋ ቆርጠው በሆነው ሁኔታ በተደረገው ድርጊት በአደባባይ በክርስቶስ ላይ የተፈጸመው ሁኔታ ከሰው አይምሮ በላይ ስለነበረ ይጠብቁት የነበረው ታሪክ ሁሉ እንዲሁ እንደከሰረ ሜዳ እንደበላው ዋጋ እንዳጣ ቆጥረው ያ እነሱ ተስፋ ያደርጉት ነበር ሁሉ እንደተቋጨ አድርገው እንደ ሰው አስበው የእግዚአብሔርነቱን ታላቅ ክብር ስላልገባቸው ስላልተገለጠላቸው ከዚህ በኋላ ምን ተስፋ አለን? ከደቀ መዛሙርቱ አብረን እዚህ ተሰብስበን በአንድ ቤት ውስጥ ታሽገን በር መስኮት ዘግተን እስከመቼ እንኖራለን? ይሄው ዛሬ 3ኛው ቀን ነው። ከዚህ በኋላስ ወደ ቤተሰቦቻችን እንሂድ። ድሮ ትተነው የመጣ ነው የወላጆቻችን ሰፈር ብለው ኤማውስ ይባላል የወላጆቻቸው ሰፈር እንሂድ ብለው